መረጃውን በቅርበት ሲከታተሉ ለነበሩ ወገኖች ጉዳዩ የሚጠበቅ ቢሆንም ሀገር አክብራው አድራ ጥላበት የከፍተኛ መኮንንነት ክብር አጎናጽፋው ሳለ ወደ አስነዋሪ ዝርፊያ መሰረተ ልማትን የሚያወድም መምህራንንና የጤና ባለሙያዎችን አንበርክኮ ወደሚገድል አውሬነት የተቀየረበት ሁነት ብዙዎችን ያሳዘነና ያነጋገረ ጉዳይ ነበር። የቀድሞው ሌተናል ኮሎኔል አለሙ ሞላ የጽንፈኛው አመራር። ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? እንዴት አምሽታችኋል? ዕለቱ ሚያዝያ 20 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎች ቀጥሎ እናቀርባለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ላይክና ሼር እያደረጋችሁ አብራችሁን ቆዩ በአክብሮት እጠይቃለሁ። የታሪኩ አሳፋሪ ምዕራፎች ተገልጠው አያልቁም። ወደፊት በአግባቡ የምንመለስባቸው ይሆናል። ክቡራትና ክቡራን፣ ለዛሬ ግን በአፍሪካ ወደር በሌለው ጀግናው የሀገር መከላከያ ሰራዊታችንና ለሰላም ጸንተው በቆሙት ጥምር ኃይሎች እንዲሁም በህዝቡ ትብብር ይህ ቀደም ሲል የተገለጸውና የቡድኑ አባላት በተወሰደባቸው የተቀናጀ እርምጃ ሞት ቁስለኛና ምርኮኛ ሲሆኑ የቀድሞው ሌተናል ኮሎኔል ደግሞ ተማርኳል። የት እንዴትና መቼ የሚለውን ስንመለስበት በሰሜን ወሎ ዞን ጊራና አካባቢ በተከናወነው የተቀናጀ ኦፕሬሽን ነው። በጽንፈኛው ቡድን በአመራርነት ሲንቀሳቀስ የነበረው ሌተናል ኮሎኔል አለሙ ሞላ በጀግናው የሀገር መከላከያ ሰራዊት ቁጥጥር ስር የዋለው የ11ኛ ዕዝ ምክትል አዛዥ ለኦፕሬሽናል ሜጀር ጄኔራል ዘውዱ ሰጥ አርጌ እንዳሉት ሰራዊቱ ባደረገው ኦፕሬሽን በአካባቢው የጥፋት ድርጊት ሲፈጽሙ የነበሩ የጽንፈኛ ቡድን አባላት ጠንካራ እርምጃ ተወስዶባቸዋል። በሀብሮ ወረዳ ጊራና ቀበሌ ልዩ ስሟ በረዱኝ በተባለ ቦታ የጽንፈኛ ቡድን አመራር የሆነው ሌተናል ኮሎኔል አለሙ ሞላም በቁጥጥር ስር ሊውል ችሏል። የክፍለ ጦር አዛዥ ሌተናል ኮሎኔል ፍቃዱ ደበላ የጽንፈኛ ቡድን አመራርን በቁጥጥር ስር ለመዋል በርካታ ጥረቶች ሲደረጉ መቆየታቸውንና በኋላም ክፍለ ጦሩ ተልእኮውን አሳክቶ መያዙን ተናግረዋል። ክቡራትና ክቡራን፣ በዚህ ዙሪያ ያሉትን ዝርዝር መረጃዎች በቀጣዮቹ ቀናት የምናቀርብ መሆኑን በአክብሮት እንገልጻለን። ወደ ሁለተኛው ሰበር መረጃችን ስንሸጋገር በማዕከላዊ ዕዝ የህዳሴ ኮር ጣና ክፍለ ጦር አንድ ሻምበል በምስራቅ ወለጋ ዞን ጊዳ አያና ወረዳ አሊ ቀበሌ በተባለ ቦታ ላይ የህዝብን ሰላም እያሳጣ ባለው የጽንፈኛው ፋኖ ቡድን ላይ አስፈላጊውን እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ ማድረስ መቻሏን የሻምበሉ አዛዥ 50 አለቃ አብዮት ገሰሰ ገልጸዋል። በጊዳ አያና ወረዳ ባሉ ቀበሌዎች በማንኛውም ሰዓትና ቦታ በመንቀሳቀስ በህዝብ ላይ የሽብር ተግባር በመፈጸምና የሰላም ጥሪውን አሻፈረኝ በማለት ህዝብን ለማንገላታት ባቀደው የጽንፈኛ ቡድን ላይ የተወሰደው እርምጃ እጅግ ጠንካራና አከርካሪውን የሰበረ ሆኖ ተገኝቷል። ሰላም ጠልቶ በህዝብ ላይ ጥፋት በሚያደርሰው ጸረ ሰላም ኃይልን ለማጥፋት በሚደረገው ስምሪት ህዝብ ከጀግና የሀገር መከላከያ ሰራዊት ጋር በመሰለፍ የሰላም ዘብ መሆን ይጠበቅበታል ያሉት አዛዡ፣ ይህም ሻምበሏ በወሰደችው እርምጃ በርካታ መሳሪያዎችና ተተኳሾች እንዲሁም ትጥቆች በቁጥጥር ስር እንዲውሉ ያስቻለ በቅንጅት የተገኘ ውጤት ነው ብለዋል። ጀግና የሀገር መከላከያ ሰራዊት ደከመኝ ሰለቸኝ ሳይል የቀጠናውን ሰላም ነክቶ እየጠበቀና ሀገር በእድገት ጎዳና እየተጓዘች ባለችበት ወቅት ጸረ ሰላም ኃይሎች የሚያደርጉትን ሴራ በመበጣጠስ ተልኳችንን በድል እየተወጣን እንገኛለን ሲሉም ተናግረዋል። ሌላው ሰበር መረጃችን ወደ ቤኒሻንጉል ጉሙዝ ክልል የሚወስደን ይሆናል። በቤኒሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ለአሸባሪና ጽንፈኛ ቡድኖች ሊደርስ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን ፖሊስ አስታውቋል። ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት በትላንትናው ዕለት በጋራ ባካሄደው የተቀናጀ ኦፕሬሽን በአንድ ግለሰብ መኖሪያ ቤት ውስጥ ተደብቆ የነበረ በርካታ የብሬን ጥይት እንዲሁም ሽጉጦችና መሰል ጥይቶች መያያዛቸው ተገልጿል። በወንጀል ድርጊቱ ላይ ተሳታፊ የነበሩ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እያጣራ እንደሚገኝ የገለጸው የክልሉ ፖሊስ ህገወጥ የጦር መሳሪያ ዝውውርን ለመከላከል ከሌሎች የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ከፍተኛ ትኩረት ሰጥቶ
እየሰራ እንደሚገኝም አስታውቋል። ህብረተሰቡ መሰል ህገወጥ ድርጊቶችንና አጠራጣሪ ሁኔታዎችን ሲመለከት ለፖሊስ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል ጥሪ አቅርበዋል። ክቡራትና ክቡራን ወደ ውጭ ዜና ስንሸጋገር የተባበሩት አረብ ኤሚሬቶች 60 ዓመት ለሚጠጋ ጊዜ አባል ሆና ከቆየችባቸውና ዋነኛ የነዳጅ አምራች ሀገራት ቡድን ከሆኑት ኦፔክና ኦፔክ ፕላስ በሚቀጥለው ወር እንደምትለቅ ማስታወቋ ዓለምን እያነጋገረ ይገኛል። የነዳጅ ምርት አቅሟን በቅርቡ ያሳደገችው የተባበሩት አረብ ኤሚሬቶች ይህ ውሳኔዋ እያደገ የመጣውን ዓለም አቀፍ የኤነርጂ ፍላጎት በረጅም ጊዜ ለማዳረስ እንደሚያግዛትም ገልጻለች። ኤሚሬትስ ከአባልነቷ በመውጣቷ ይህ ለቡድኑ ትልቅ ኪሳራ መሆኑም እየተነገረ ይገኛል። አንድ ባለሙያ ሁኔታውን አስመልክቶ በተናገሩት መግለጫቸው የኦፔክ ፍጻሜ የመጀመሪያው ጥይት ተተኩሷል ሲሉ ነው የገለጹት። የባህረ ሰላጤው ሀገር የኤነርጂ ሚኒስትር በቡድኑ ግዴታዎች ስር የማይንቀሳቀስ ሀገር መሆን ብዙ አማራጮችን መከተል እንደሚያስችል ተናግረዋል። ኦፔክ በአውሮፓውያኑ 1960 የተመሰረተው ኢራን፣ ኢራቅ፣ ኩዌት፣ ሳውዲ አረቢያና ቬኔዙዌላን በአባልነት ይዞ ነበር። የተቋቋመበት ዋነኛ ዓላማ አባል ሀገራቱ የማይስተጓጎል ገቢ እንዲያገኙ የምርት ቅንጅትን ማሳለጥን የሚያካተተ ነበር። በዓመታት ውስጥ የቡድኑ አባል ሀገራት ቁጥራቸው እየተለዋወጠ ቀጥሏል። ከአምስቱ መስራች ሀገራት በተጨማሪ አልጄሪያ፣ ኢኳቶሪያል ጊኒ፣ ጋቦን፣ ሊቢያ፣ ናይጄሪያ እና ሪፐብሊክ ኦፍ ኮንጎ አባል ሆነዋል። ዩናይትድ አረብ ኤሚሬት የተቀላቀለችው ከምስረታው ከ7 ዓመታት በኋላ በ1967 ሲሆን አሁን ቡድኑን ስትለቅ የአባል ሀገራቱ ቁጥር 11 ይሆናል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን እየመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል